እኔ ምንም በወድሽም ባከብርሽ ምንም ብልሽም ከዚህ በኋላ ግን ወክ ማለት ነው እንግዲህ ያው ወንድ ልጅ ሲቆርጥ እንዲህ ስለሆነ ነው። ፊሊንግ ማየት ፈልጋለሁ። ትኖሪበት ተስፋ አደርጋለሁ። እንዲህ ስል ብዙ ሰው ሊደብሩ ይችላል። ኧረ ተው እናንተ ልጅ ተረጋጉ ምናምን። ብሩኬ ባይዘዌ ተረጋጉ፣ ወደ ራሳችሁ ተመለሱ። አሁን ላይስ አስፈራኝ። ሌላው ደግሞ እዚህ ጋር ብሩክን መከታተል ከጀመርኩበት በጣም የምደሰተው ማንኛውም ሰው ከልጁ ከሚስቱ ከሁሉም በላይ እናቱን ሲያስቀድም ነው። ሪሊውን ነው የምነግራችሁ። እዚህ ላይ በጣም አደንቀዋለሁ። ጎበዝ ነው። ለእናትህ ይገባቸዋል ማለት ነው። ወላሂ ይሄ ነገሩ ይመቸኛል። ግን ከሀይሚቲ ጋር ያለው ነገርስ ምንድን ነው ልትሉ ትችላላችሁ። እና እየተዋደዱ መለያየትም ሊኖር ይችላል፣ አለመግባባትም ሊኖር ይችላል። በጣም በብዙ ችግሮች በቃ እኔ አሁን ባይገርማችሁ በጣም ውዝግብግብ ነው ያልኩት። በተለይ ሀይሚን በጣም ነው ማውቃት። ጥቅመኛ አይነት ሰው አይደለችም። እና የትላንት ንግግሯ ትንሽ ሲጀመር እኔ አሁንም ፕራንክ ነው ድራማ ነው እያልኩ ነው የሚሄደው። ይሄ እንግዲህ የማዘር ቤት ነው። የባለፈው የሀይሚዬን የትላንትን ነው እያልኩ ነው የሚሄደው። ሪሊ ከሆነ ብሩኬ ማለት ነው ወይ አንተና ሀይሚዬ ፍቅረኛሞች አልነበራችሁም ከመጀመሪያውኑ፣ ለስራ ብቻ ነው ሪሊውን፣ ወይ ደግሞ ሀይሚና ብሩኬ ያልተስማሙበት ነገሮች ሊኖሩ ይችላሉ። ማለትም ባይዘው እምባይ ራሱ አስመጥቶታል። ሁለተኛ ጊዜ ነው ቪዲዮ ማየው። ማለትም ውዶቼ አሁን የሆነ ኬዝ ማንስማማበት ይኖራል እኮ ጥንድ ስንሆን፣ ገባችሁ? የሚዲያ ሰው ስትሆኑ ደግሞ የሚዲያ ከቨር ለምን ብሩኬ የመጣበት እንዳለ ፕራንክ ነው። እዩ ላይክ እና ቆም ብለክ አስብ ብሩኬ ማለት ነው። አሁንም ቆም ብለክ አስብ የምታደርገውን ነገር። ደስ ይላል ለማዘር። ከዛ ወዲያ ግን ሀይሚ እናንተ ያላችሁን ሪሌሽን ግልጽ አድርገህ ማስረዳት ነው ያለብህ። ሀይሚ መጎዳት የለባትም። ታፈቅረሃለች፣ በጣም ነው የምትወድክ። እኔ አላውቅም። ብሩክ የሚሰራው ነገር በጣም ከሌሎቹ የተለየ ነው ወዶቼ። ድራማ ነው እያልኩ ነው የሚቀበለው፣ እውነት አይደለም። እውነት ከሆነ ከድሮም ፍቅረኛሞች አይደሉም ማለት ነው። አያፈቅራትም ማለት ነው። እሷ ግን እውነተኛ ፍቅር ነው። እና ብሩክ እኛንም አታሳስተን እንዴ! የዛሬው ደግሞ አስደነገጠኝ። ወደዚህ አይነት ነገር ስለወሰደኝ ብዙም ከሷ ጋር እንትን ማለት አልፈለኩም ነበረ። እንግዲህ እስቲ እናየዋለን የእሷን ፊሊንግ። እሷም ሰርፕራይዝ እንደምትሆንም ተስፋ አደርጋለሁኝ። ግራ የሚያጋባ ስሜት ውስጥ ነበረች። እፈልግሻለሁ ምናምን ስላት ሌላ ነገር ነበር። ነሽ እና ካሜራማን ላስጎብኛት ባይዘው እዚህ ጋር ወይ ፕራንክ ወይ ምን አላለም። ሆኖም ግን ስለ ቤቱ ጉዳይ በጣም ነው ደስ ያለኝ። ማዘርዬ ወላሂ ማናችሁም ሴቶች ፈርስት ለእናታችሁ ቤት መስራት አለባችሁ። ከምር በቅድሚያ አገባሻለሁ ልትለኝ ታገቢኛለሽ? ኧረ አይደለም ልል አይደለም። ታገቢኛለሽ? እንዳገባሽ ትፈልጊያለሽ ነው ማለቴ። ወይኔ ብሩኬ እኮ ቃላቶች እኮ ልብ ነው የሚሰብረው። ብሩኬ ግን ወይኔ ሀይሚዬ ግን ምን ላይ ነው የወደቅሽው? አታ ድራማም ቢሆን አታም ስራም ቢሆን ማለት ነው። ይህን ቃል ይሄ ፓርት በጣም ነው ልብ የሚሰብረው። ይባላል እንዴ ካሜራ ተገትሮ ነገ እንዳትቀሩ ያልከው? ባይዘዊ ብሩኬ ወዲን ስለማታለን ነው እዚህ ጋር እየተነጋገሩ ነው እንደዚህ ሀይሚቴ ራሷን እስከ አረበናታችሁ። ብሩኬ ግን ምን አይነት ሰው ነክ? አንድ መልካም ነገር ይሰራል፣ እዚህ ጋር ያጠፋል። አታ ለቃላቶች ለወርዶች ከራሱ አውል አገባሽ ነው አገባሽ ያለው እንግዲህ ተናግራል። ሀይሚቴ ብዙ መስዋዕት እንደከፈለች ላይክ አመስግናል፣ ወንድምንም ሳይቀር። አረ እኔ ራስ ነው የሚያሳመም ብሩኬ ያነጋገሩ። ከምር አሁን ግራ ገብቶኛል ውዶቼ። ሀገር ለቆ ሊሄድ መሰለኝ። አይ ለማንኛውም ቅመም ሀይሚ እንኳን ደህና መጣሽ። ምትመጪ አልመሰለ እረፊ። ቆይ ኬኩ እየቀለጠብኝ ነው ደግሞ። እንኳን ደህና መጣሽ። በቅድሚያ ለምንድን ነው የማልመጣው? ማለት አንተ ጠርተኸኝ እንዴት አልመጣም? አይ የምትመጪ አልመሰለኝም ነበር። አሁን ቀልብ ሰውና ችግር እኔ ምንም በወድሽም ባከብርሽ ምንም ብልሽም ከዚህ በኋላ ግን ወክ ማለት ነው እንግዲህ ያው ወንድ ልጅ ሲቆርጥ እንዲህ ስለሆነ ነው ያው። እና ደግሞ ባለፈው 4 ልጆች ምናምን እያለ ስለነበር
ባይዘው ውዶቼ እዚህ ጋር ሀይሚም ብሩክን ፕራንክ ሊሆን ይችላል። አሁንም እኔ ተስፋ አልቆርጥም። ዘር ለገበሬ ፕራንክ ነው የምለው። ለምን መሰላችሁ? ብሩክ የሚለው አባቲስ ፊትም ዝቅ ብዬ ቀለበትን ፕሮግራም የነበረውን ባለፈው ማስታወቂያ በሰራው ማለት ነው ላይክ ብሏል። እሱ እንዳለ ሆኖ እዚህ ጋር እህቶቼ ማለት ነው እዚህ ጋር ባላችሁ ተውት፣ አስረግዘዋል ማለት እኮ ትልቅ እንትን ላይ ነው እኮ እንዴ። የእናንተ ፍቅረኛ ከአንድ ሴት ጋር ካለፈው ፍቅረኛው ጋር ለዛውም ቁጭ ብሎ ኮፊ ሻይ ለእናንተ ሳይነግር ምንድን ነው እርምጃ የምትወስዱት? ገባችሁ? ስለዚህ ውዶቼ እኔ እዚህ ጋር ዘር እውነትሽን ነው የምትሉኝ ከሆነ የሚዲያ ከቨር ነው። ሀይሚና ብሩኬ ያልተስማሙበት ነገር አለ። ብሩኬ ስራ ነው የሚፈልገው፣ ብሩኬ መለወጥ ነው የሚፈልገው፣ ብሩኬ ቤተሰቦችን መለወጥ ነው የሚፈልገው። ሴት ልጅ ደግሞ መጠቃለል ነው የምትፈልገው። ይሄን ነገር ሀይሚዬ፣ ብሩኬ፣ ሀብ፣ ጋሽዬ፣ ማዘር ተመካክረው ነው በቃ። ግን ኦዲየንስ በጣም ነው ልባችን የሚሰበረው። መቼ ሀይሚዬ ብቻ ገባችሁ? ሀይሚዬም እንግዲህ ግዴታ በቃ የሆነ የማይስማሙበት ነገር ካለ ግዴታ መለያየት ነው፣ ሌላ ምንም ነገር አይደለም። እና በጣም ነው ያዘንኩት ግን ከምር እንደውም በጣም ባይ ራሱን ትከፋይ ማለት ነው። እና መልካም ነገር እየሰራ ነው እዚህ ጋር። እኔ በጣም ማደንቀው አንድ ነገር አንድ ሰው ለእናት ለአባቱ ግዴታ ነው፣ ለእናቱ ግዴታ ነው ማለት ነው። መግቢያው ላይ ሲናገር እምባይም ነው የመጣው። ረቢን ነው የምላችሁ። ለምን እኔ እንደ ብሩኬ ነኝ። ሪሊው ነው። እኔ ባሌ ልጄ ምን ሳይሆን ማስቀድመው እናቴ ነው። የራሴ የምለውን ነገር ትቼ ለእናቴ ነው በቃ። ገባችሁ? እኔ ብቻ ሳይሆን ደግሞ ሁላችሁ ማለት ነው የብሩክን አርያ ያዙ። ለእናታችሁ ዘመናዊ ቤት መስራት እንዳለባችሁ ነው። ስደት ላይ ካላችሁ ለእናታችሁ ጠንክራችሁ እናታችሁ መርዳት እንዳለባችሁ፣ ችግረኛ ከሆነች መቀየር እንዳለበት እና ብሩኬ ስለ እናቱ ሲያወራ እናቱ ያሳለፉትን ሲያወራ ሁላችንም ችግረኛ ስለሆነ ነው ስደት ላይ መጣ ነው። እና በጣም ይሄን ነገሩን አድንቅለታለሁ። ብሩኬ ነምበር ዋን ነው። ገባችሁ? ግን ከሀይሚ ጋር ያለውን ለምን ሀይሚዬን በዚህ መልኩ በሀይሚ በኩል ደግሞ ይረገጣል እንድታቅ ማለት ነው። በጣም ስለደበረኝ ነው የጠበቅኩትና ያልጠበቅኩት ነገር ስለሆነ የኔ ደስታ ያስደስትሽ? ኧረ ያስደስተኛል እንዴ። የደበረኝ ማለት በራሴ አስተሳሰብ ነው፣ ራሴ በጠበቅኩት ነገር። ይቅርታ በቃ ለማንኛውም አረጣጣ የለውም በእናትሽ። ለማንኛውም ዛሬም አድርገዋል በጓደኞቼ ፊት እዚህ የመረሴ እናም ብቻ ብዙ ምክንያት ያንቺ ነሽ። ቴንኪዩ በጣም ባይዘዊ እኛን የተሸወር ነው። ሀይሚዬ ታፈቅሯለች፣ ትወዷለች፣ ግን ሪሌሽን የላቸውም። ፍቅር ሀይሚ ጋር ብቻ ነው ያለው። ከምር ለምን መሰላችሁ? አንድ ሰው የሚለያይበት ዋናው ሪዝም ምንድን ነው? እኔ በጣም ህልም ነው እየመሰለኝ ያለው ብሩክ የሚያደርገው ነገር። ያረቢ እንዴ የማርክና የሄሉ ነገር መጣብኝ ወይስ የሀይሚዬ ቤትን ብሩክና ሀይሚ ሊኖሩበት ነው? እኔ ተወዛግቤያለሁ። በጣም ይቅርታ አድርጉልኝና ከፍቶኛልም ጭምር ማለት ነው። እንዴ ምንድነው እየሰሩ ያሉት? እንዴ ማዘር እየመጡ እዚህ ጋር ደስታና እንባይ ነው ያለው። ወላሂ ነው የምላችሁ። እኔ በጣም ነው የከፋኝ ማለት ነው። የሀይሚ ጉዳይ ደግሞ ልታገባኝ ነው ምናምን ሲል እንዴት ነው የሚመልስላት መልስ? 2 ዓመት ከኔ ጋር የደከምሽ ተው ብሩኬ ተው። እኔ አላምንም። እኔ አሁንም ድራማ ነው የምለው። ምንድነው ድራማ ነው ወይ የሚዲያ ከቨር ነው? አገር ለቆ ሲሄድ ነው እኔ ማምነው ብሩክን። ሀይሚ እንዲህ የሆነች ለሱ እሷ የምታስበው ሌላ እሱ ያሰበው ሌላ። ባይዘይ ምክሩን አዳምጡት። ወይ እኔ ማሰከርኩ ማዘርን ሳይም ባይ ነው የመጣው። ሱብሃንአላህ ወላሂ። ወይ ብሩኬ ወይ ሀይሚትዬ የኔ ውድ የሆነ ሰዓት ላይ ያልሆነ ሰውን ነው የወደቀችው። ስለምን እንዴት ያለሽ? ብሩክ እናቱን ይወዳል፣ እናቱን ይወዳል። ግን ለሀይሚዬ ያለው ነገር ምንድን ነው? ከምር እኔ ስክር ብያለሁ። ቢስሚላይ እኔ የእናት ነገር አይሆንልኝም። እሙሽዬ ረዥም እድሜ ከጤና ጋር እንወድሻለን። እንደዚሁም ደግሞ ብሩኬ እዚህ ጋር ለእናትህ ያረከው በህዝብም በሚዲያ ላይም ለብዙ እህቶች አስተማሪ ነክ። ሞርዛን ስደት ላይ ላሉ እህቶች እናትና አባት በጣም ይረሱ አሉ፣ በጣም ማለት ነው። ሲቀጥል ወደ ዋናው ልምጣና ደግሞ በሀይሚዬ በኩል ያለውንም ነገር አመቻች እንጂ እኛ ኦዲየንስ እኛ ተመልካች 2 ዓመት ሙሉ ጎፈርን አይደለም ሰው ነን፣ ብሬን አለን። ኦኬ ሲጀመር ሀይሚና አንተ መለያየት የለባችሁም። አንደኛ ሁለተኛ ይሄ የምታመካኘው አባትሽ ፊት እንደዚህ ያረግሽኝ ቀለበል ላረግልሽ ይሄ ሪዝን ነው። በቃ ለመለያየት ፈልገህ ይሆናል። እኛ እኮ ግራ ገባን ወዶች። እዚህ ጋር ድራማ ነው ብዬ ብዙ እርግጥ ካረኩት ሌላ ነገር ነው። ነገ አንድ ላይ ናቸው።
ደግሞ ሀይሚዬ ቤት ነው ብለን ስንጠብቅ ወይኔ ደግሞ ሄዳለሁ እያለ ነው ውዶች። ምን ይሻላል? በኮንፊደንስ ሞረው እና የሁሉ ልጅ እዚህ ያደርሰሻል። በቃ ጥሩ ጥሩ ቦታ ነው ሁሉም ያሉት አይደለዋል። እግዚአብሔር ይመስገን። እና ያንቺን ውለታ ከፍሎት ምናምን አይደለም። ይህንም ቤት ግን ሰውዬ ዝጋልኝ ስልክ ከክፉ ይጠብቅ፣ ክፉ ነገር ያረቀልህ ሁላችን። እኔ ውዶች እኔ አልቻልኩም። ምንድነው ያልቻልኩም? በቃ ስክር ብያለሁ። የማዘር ተደስቻለሁ። ረቢ ነው የምላችሁ። በቃ ደስ ይሄ ባህሪውን ወድለታለሁ ብያቸዋለሁ። ለብሩኬ ይሄ ባህሪውን ወድለታለሁ። እንደነገርኳችሁ እኔ ከባሌ ከእኔ ከራሴ በላይ ለእናቴ ነው ፈርስት ሪሊውን ነው የምነግራችሁ ማለት ነው። እና ለእናቴ ነው ከምንም በላይ ማለት ነው። ወላሂን ቢስሚላይ ግን እንባይም እየመጣ ነው የማዘርም እንደዚሁም ደግሞ ወደ ሀይሚትዬ ስመጣ ሳይለንት አረኩት። ብሩኬ ሀይሚን ከተውካት እኔ እንጃ መንገዱ ሁሉ እሾክ ነው የሚሆንብህ እንድታቅ ማለት ነው። የብዙዎቹ እንባ ማለት ነው። ሲጀመር ሀይሚና ብሩኬ የሚለያዩበት ምንም አይነት ሪዝን የለም። እቺ እዩ የመጣችው ለድራማ ነው። ድራማ ነው ወዶች። እዩ የመጣችው 100% የሚሰሩት ድራማ ነው። ምንም ነገር የለም። አሁን ግን ይሄ እዚህ ላይ ያስደነግጣል። የሱ መልስ የሀይሚን ቅስም እንዴት እንደሚሰብር ማለት ነው። እና ምንም የሚለያዩበት ነገር የለም። የአንድ ሀገር ሰው ናቸው። በእድሜም ሆነ ተመጣጣኝ ልጆች ናቸው። ገና ታዳጊዎች ናቸው። እንደዚሁም ደግሞ ምንም በቃ የሚለያቸው ነገር የለም። ስለዚህ አርፈ ማለት ነው ቀጥለጥ ብለህ ከሀይሚ ጋር እንደጀመር ከሀይሚቲ ጋር አንድ ላይ ማለት ነው። ይሄ ጋሽዬ ፊት የምትለው ሁሉ ነገር ውሸት ነው። ሁሉ ነገር ፕራንክ ነው። እሱ ፕራንክ ነው። ማስታወቂያ ባለፈው ስራ የተባልከውን ጃኬት ደርበህ የተንበረከከው ወየውልህ ብሩኬ፣ እኛንም አጽያት አትክተተን። እንዴት ደም ያፈላል በአላህ።